ጸጉራችሁ በፍጥነት የሚያሳድግላችሁ፣ የሚያረዝምላችሁ፣ የሚያበዛላችሁ፣ የሚያለሰልስ፣ እንዳይሰባበር እንዳይነቃቀል የሚያደርግ ማንም ያላሳያችሁ ዛሬ የአብሽ ውህድ አሳያችኋለሁ። እንዴት አድርጋችሁ እንደምትጠቀሙት እስከ ዛሬ ድረስ ተሸውዳችኋል። ይህንን ማስክ ሰርታችሁ ተጠቀሙት። ሙሉ አሰራሩን አሳያችኋለሁ። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ታምረኛ የሆነ 100% እርግጠኛ የሆንኩበት እኔ ሰርቼ ተጠቅሜው የጠቀመኝን የጸጉር ማስክ አሳያችኋለሁ። ጸጉራችሁ በአጭር ጊዜ በፍጥነት የሚያሳድግላችሁ ለህፃን ላዋቂ ይሆናል። እንዴት አድርጋችሁ እንደምትሰሩት አሳያችኋለሁ። ቪዲዮውን በላይክ ጀምሩት። ቀጥታ ወደ አሰራሩ እንገባለን። እዚህ ጋር የምጠቀመው 1 ማንኪያ አብሽ ነው። 1 ማንኪያ አብሽ እጠቀማለሁ። በቀጣይ 2 ብርጭቆ ውሃ ጨምሬያለሁ። አያችሁት? ልክ እንደዚህ ዘፍዝፋችሁ አቆዩት። ዘፍዝፋችሁ ቢያንስ ለ4 ሰዓት ለ5 ሰዓት አቆዩትና ልክ እንደዚህ ውሃ ጨምራችሁ ከዛ በእሳት እንሰራዋለን። ሌሎችም ግብአቶች የምጨምራቸው ግብአቶች አሉ። እንዴት አድርጌ ይሄንን አብሽ በውህድ መልኩ በማስክ መልኩ እንደምሰራላችሁ አሳያችኋለሁ። የምሬ ነው ምላችሁ። አንድ ጊዜ ብቻ ተጠቅማችሁበት ለውጥ የምታገኙበት፣ በተለይ ለከርዳዳ ጸጉራችሁ ለተጎዳባችሁ፣ ጸጉራችሁ ለሚረግፍባችሁ፣ ለሚሰባበር፣ ለሚነቃቀል ታምረኛ የሆነ ማስክ ነው። እዚህ ጋር ተልባ ጨምራለሁ። አንድ ላይ መዘፍዘፍ ትችላላችሁ። ተልባውና አብሹ አንድ ላይ መዘፍዘፍ ትችላላችሁ። ልክ እንደ አብሹ 1 ማንኪያ ተልባ ጨምሬያለሁ። በእሳት ለ10 ደቂቃ እናበስላቸዋለን ሁለቱን ግብአቶች። ትላንትና የሽበት ውህድ ሰርቼላችሁ ነበረ። በውስጥ መስመር መጣችሁ እባክሽ የሽበት ስሪልን ብላችሁ ለምትጠይቁኝ እንዴት ነው ነገሩ? እኔ ትናንት ሰርቼ ፖስትኩላችሁ። ድጋሜ ከእንደገና ልስራ። ይሄንን የሰራሁትን ውህድ ተጠቀሙ። ትናንት የሚገርም በአንድ ጊዜ ብቻ ስትጠቀሙ ጸጉራችሁ የሚያጠቁርላችሁ የሽበት ማጥፊያ ሰርቼላችኋለሁ። ድጋሜ መጣችሁ እየጠየቃችሁኝ በጣም ነው የገረመኝ። ቪዲዮን አይታችሁ ኮሜንት አድርጋችሁ በኮሜንት የምትጠይቁኝ ሌላ ስሪልን የምትሉኝ ማለት ነው። ያንን መጀመሪያ ተጠቅማችሁ ሞክሩት። ከዛ በኋላ ውጤቱን አይታችሁ ካልሰራላችሁ እኔን ጠይቁኝ። ሊንኩን የፈለጋችሁ ከዚህ ስራ አስቀምጥላችኋለሁ። የትናንት የሰራሁትን የሽበት ከዚህ ቪዲዮ ስር አስቀምጥላችኋለሁ። ገብታችሁ እዩት። አያችሁት? በዚህ መልኩ ቀቅዬ አጥልየዋለሁ። እዚህ ጋር ነሻ ጨምራለሁ። 2 ማንኪያ ነሻ ጨምራለሁ። ቪዲዮውን እስከ መጨረሻ ተከታተሉ። እዚህ ጋር በተለይ ቢጫ ያደረገው የጨመርኩበት ነገር ስላለ መጨረሻ ላይ ነው ማሳያችሁ። ቢጫ የሆነበት ምክንያት ሌላ ግብአት ጸጉር የሚያለሰልስ፣ የጸጉራችሁ ቆዳ ጥርት የሚያደርግላችሁ፣ ፎሮፎር የሚያጠፋ። በነገራችን ላይ ይህንን ውህድ ለፊታችሁ መጠቀም ትችላላችሁ አንድ ላይ። ሌላ ማጂክ የሆነ አስማተኛ የሆነ የጨመርኩበት ነገር ስላለ መጨረሻ ላይ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። እዚህ ጋር ነሻችንን 2 ማንኪያ ጨምሬ በዚህ መልኩ በእሳት ለ5 ደቂቃ ሰራዋለሁ። ነሻ የሌላችሁ ብዙዎቻችሁ ነሻ ላይኖራችሁ ይችላል። ነሻ የሌላችሁ የሩዝ ዱቄት ጨምሩበት። ሩዝ የተፈጨ ሩዝ ዱቄቱን ጨምሩበት። አያችሁት? በዚህ መልኩ በእሳት ለ5 ደቂቃ ሰርቼዋለሁ። ልክ ይሄንን ይመስላል። እዩት። አልወፈረም፣ አልቀጠነም። በኋላ ትንሽ ወፈር ስለሚል
ሲበርድ ወፈር ይላል እና ልክ እንደዚህ ስሩት። 2 ብርጭቆ ውሃ ነው የጨመርኩበት፣ በቂ ነው። ጸጉራችሁ በጣም ብዙ ለሆነ መጨመር ትችላላችሁ። ቢያንስ 3 ብርጭቆ አድርጋችሁ ሌላን ግብአቶቹንም እየጨመራችሁ ስሩት። እዩት፣ ልክ እንደዚህ። ዋው! ታምረኛ የሆነ በተለይ ፎርፎር ላለባችሁ ጸጉራችሁ ጽድት የሚያደርግ ነገር ጨምሬያለሁ። መጨረሻ ላይ ያሳያችኋለሁ። አንድ ጊዜ ብቻ ስትጠቀሙት ነው ለውጡን የምታዩት። ያስደነግጣችኋል። የምሬ ነው የምላችሁ፣ ያስደነግጣችኋል። እንዴ ልክ እንደ ኮንዲሽነር ጸጉራችሁ ልክ እንደ ኮንዲሽነር ተቀብታችሁ ስትታጠቡት ልክ ኮንዲሽነር የሚያለሰልስ ጸጉር የተቀባችሁት ይመስል ልክ እንደዛ ነው የሚያደርግላችሁ። ለካ በቤታችን ውስጥ በቤት ውስጥ በሚገኙ ግብአቶች ናቹራል በሆኑ ግብአቶች ልክ እንደዚህ ሰርተን ጸጉራችንን መንከባከብ እንችላለን። አያችሁ፣ ጨርሼለታለሁ። እንግዲህ በዚህ መልኩ አሁን ወደ ሳህኔ እንገለብጠዋለሁ። ከዛ ሌሎች መጨምራቸው ግብአቶች ስላሉ ቪዲዮውን ላይክ አድርጉት። ቪዲዮውን የተመቻችሁ ላይክ አድርጉት። ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። እያንዳንዳችሁ ኮሜንታችሁ እኔ እየመለስኩ ነው። ጥያቄ ከጠየቃችሁ ኮሜንታችሁ እያንዳንዳችሁ ኮሜንታችሁን እየመለስኩ ነው። ኮሜንት ጻፉልኝ። ይህንን ቪዲዮ በኮሜንትና በላይክ አጨናንቁት። ላይክ፣ ሼር፣ ኮሜንት እያረጋችሁ እስኪ አጨናንቁት። ቫይራል እንዲወጣ ሁሉም ሰው እንዲጠቀምበት ለዓለም እንዲደርስ የውጭ ሀገር ዜጎች የምር ነው የምላቸው በሚሊዮን ነው የሚታያላቸው። በ10 ሚሊዮን፣ በ20፣ በ50 ሚሊዮን ነው የሚታይላችሁ። እንደዚህ አይነት ጠቃሚ የሆነ ቪዲዮ ስሰራ ሼር አድርጉት፣ ላይክ አድርጉት። ሀሳብ አስተያየታችሁ ኮሜንት ጻፉ። እርስ በርሳችሁ መጠያየቅ ካለባችሁ ኮሜንት ላይ ተጠያየቁ። እንደዚህ በቅንነት ማለት ነው። እኔም ጥሩ ነገር ይዤላችሁ እመጣለሁ። ለሁላችሁም በጥያቄያችሁ መሰረት ለሁላችሁም ይዤላችሁ እመጣለሁ በተከታታይ። አያችሁት? እዚህ ጋር በሳህኔ ጨምሬዋለሁ። እዩት፣ ልክ እንደዚህ ነው መሆን ያለበት። መወፈርም የለበትም መቅጠንም የለበትም። የኔን ዘይት መግዛት የምትፈልጉ በቴሌግራም ሊንኬ ባዮ ላይ ያለ በሱ መጥታችሁ ማዘዝ ትችላላችሁ። ኢትዮጵያ ላላችሁ ሞሪንጋ፣ ቀሲል እሸጣለሁ። ዘይት፣ ሂና ለፈለጋችሁ ኢትዮጵያ ላላችሁ ብቻ መጥታችሁ በቴሌግራም ሊንኬ ማዘዝ ትችላላችሁ። አያችሁት? ይሄንን ነው ይሄንን የዝንጅብል እርድ የሚባለው ማለት ነው። ለፊታችሁ ቆዳ፣ ለጸጉራችሁ ቆዳ፣ ለጸጉራችሁ በተለይ ከለር ለመቀየር ለጸጉራችሁ በጣም አሪፍ ነው። ሽበት ራሱ ለሽበት ይሄንን በእሳት ታምሶ ለሽበት ይጠቀሙታል። ጉግል ላይ ሰርች አድርጉ። በጣም አሪፍ ነው ለጸጉር ልስላሴ። ይሄንን ፈቅፍቄ ነው የጨመርኩት። ደረቁ ካላችሁ ደረቁ የተፈጨ መጨመር ትችላላችሁ። እኔ ፈቅፍቄ ነው ከአብሹ ጋር የጨመርኩት። ትንሽ ነው የጨመርኩት፣ ግማሽ ማንኪያ በቂ ነው። በተለይ አሁን ይሄንን ለፊታችሁ መጠቀም ትችላላችሁ። ጸጉራችሁ እየተቀባችሁ ለፊታችሁ በዛ ላይ አንድ ላይ መጠቀም ትችላላችሁ። እዚህ ጋር የጨመርኩት እኔ ባለፈ የሰራሁት ዘይት ነው። የራሴ ዘይት ነው የጨመርኩት ባለፈ በሽንኩርት የሰራሁት ዘይት። እሱን ማየት የፈለጋችሁ ፕሮፋይሌን ተጭናችሁ ማየት ትችላላችሁ። በተለይ በዚህ ውህድ ላይ የሽንኩርት የሰራሁት ዘይት ጨምሬበት ተቀብቼው ልነግራችሁ አልችልም። በቃ በኮንፊደንስ ነው የምነግራችሁ። እንደዚህ 100% የጸጉራችሁን ልስላሴ ስትታጠቡት ልነግራችሁ አልችልም። አንድ ዘለላ እንኳን ጠባትልም። ስታበጥሩት በአንዴ ነው የሚበጠርላችሁ። በተለይ ለከርዳዳ ጸጉር አያችሁት? ዋው!
ቪዲዮና ላይክ ሼር አድርጉት። ሁላችሁ በቅንነት ላይክ ሼር አድርጉት። በኢሞ፣ በዋትስአፕ፣ በቴሌግራም፣ በፌስቡክ በሁሉም ሼር አድርጉት። ሁሉም ይጠቀምበት በቅንነት። ይሄንን ውህድ ስትቀቡ ጸጉራችሁ አበጥራችሁ መጀመሪያ ላይ ጸጉራችሁ አበጥራችሁ ከፍላችሁ መጀመሪያ ላይ ጸጉራችሁ ታበጥሩታላችሁ። ውሃ እንትን እየረጫችሁ አበጥሩት። ጸጉራችሁ አልበጠር ካላችሁ እንደዚህ እንደ በደረቁ እንዳታበጥሩት። ውሃ ቢያንስ ስፕሬ ከሌላችሁ የቅርንፉድ የሮዝሜሪ ስፕሬ ካላችሁ በሮዝሜሪና በቅርንፉድ ስፕሬ መጀመሪያ ላይ ርጩበትና ከዛ በኋላ አበጥሩት ጸጉራችሁ። ካበጠራችሁ በኋላ ጸጉራችሁ ከፍላችሁ ይሄንን ውህድ ተጠቀሙ። እስኪ ልክ እኔ ባልኳችሁ መሰረት ተጠቀሙትና ጸጉራችሁ ላይ ለውጥ ካላገኛችሁ እኔን ጠይቁኝ። ይሄንን ውህድ ተጠቀሙ። ኮሜንት ላይ ይሄንን ውህድ ሳትጠቀሙ እባክሽ የጸጉር ውህድ ስሪልኝ የምትሉ ልጆች ረፉ። መጀመሪያ ይሄንን ውህድ ተጠቀሙ። ልክ ሰርቼ ሌላ ቪዲዮ ሰርቼ ስለቅላችሁ ሌላ ውህድ ነው እናንተ የምትጠይቁኝ። አሁን ይሄን ለጸጉራችሁ ለሚሰባበር፣ ለሚነቃቀል፣ ለከርዳዳ ጸጉር ለማርዘም፣ ጸጉር ለማሳደግ፣ እንዳይሰባበር እንዳይነቃቀል የሚያደርግ የጸጉራችሁን እድገት የሚያፋጥንላችሁ የጸጉር ውህድ ነው። ይህንን ተጠቅማችሁ እዩትና ካልተመቻችሁ የዛኔ ኮሜንት ጻፉልኝ። ጸጉራችሁ ስትቀቡት ማሳጅ አድርጉት። በደንብ አድርጋችሁ ማሳጅ አድርጉት። ከስር ጀምራችሁ ተቀብታችሁ ዘለላው ድረስ ተቀብታችሁ ማሳጅ አድርጉት። በላስቲክ ሽፍን አድርጋችሁ ቢያንስ 2 ሰዓት አቆይታችሁ 3 ሰዓት አቆይታችሁ መታጠብ ትችላላችሁ። 1 ሰዓት ራሱ በቂ ነው። ዋና ሰርታችሁ መቀባታችሁ ነው። ልትታጠቡ ስትሉ በሳምንት 1 ጊዜ ተጠቀሙት። ጸጉራችሁ ላይ ለውጥ ታያላችሁ። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።